የህይወት አንቺ በመሆኔ የጥላሁን ገሰሰ እውነታዎች የዘፈን ምርጫ እንዲጀመር ምክንያት የሆነው ጥላሁን ነው። የክቡር ዘበኛ ጠቅላይ መምሪያ የጥቅል ሬዲዮ ጣቢያን በ1948 ዓ.ም አቋቋመ። ለጣቢያው አገልግሎት ለማበርከት የሚችሉ ሰዎችን ከየክፍሉ ማሰባሰብም ተጀመረ። በዚህም መሰረት የግጥም ደራሲዎች፣ የሙዚቃ ደራሲዎች፣ ድምፃውያን ወይም ዘፋኞች እንዲሰበሰቡ ተደረገ። ይሄው ምክንያት ሆኖም ጥላሁን ገሰሰ በህዳር ወር 1949 ዓ.ም ወደ መምሪያው መጣ። ከአበቦች ሁሉ ማዛሽ ማራኪ ስቱዲዮ ከገባ በኋላ በደንቡ መሰረት ፈተና መውሰድ ስለነበረበት እንዲዘፍን ተጠየቀ። እሱም ዘፈነ። በጊዜው የነበሩ አዛዥና ቴክኒሻኑ መጋቢ 50 አለቃ ተፈራ ሲወሺ፣ ሸዋንዳይ ወልደየስ ጥላሁን በዘፈነው ዘፈን እጅግ በጣም ደስ ተሰኙ። ቁመናው፣ መልኩም ሆነ ድምፁ እጅግ በጣም ደስ ያሰኛል። ሻምበል አስራት ደፈረሱ የሚባሉት አለቃ ስለተካሄደው ቀረጻ ለጀነራል መንግስቱ ነዋይ ሪፖርት ሲያደርጉ እኛ ጥሩ ዘፋኝ አግኝተናል ብለው ይነግሯቸዋል። ጀነራል መንግስቱ ነዋይም የተቀረጸውን የጥላሁን ዘፈን ከሰሙ በኋላ እስቲ የዘፋኙ መልክ ሊየው ብለው ወደ ስቱዲዮ በመግባት በልዩ ሁኔታ ለግርማዊ ቀዳማዊ ኃይለ ሥላሴ በተዘጋጀው የስቱዲዮ ማረፊያ ላይ አረፍ ብለው ጥላሁን እንዲዘፍን ጠየቁ። ሲዘፍን በመስተዋት ውስጥ ይከታተሉት የነበረው በጥልቅ ተመስጦ ነበር። ጥላሁን ግን አላያቸውም። ከዚያ በኋላ ጥላሁን ተጠርቶ ጀነራሉ ዘንድ ቀረበ። ጀነራሉም ጥላሁን ድምፁ እጅግ ያማረ መሆኑን ከገለጹለት በኋላ የት እንደሚሰራ ጠየቁት። ጥላሁንም እኔ ሀገር ፍቅር ማህበር ነው የምሰራው ብሎ መለሰላቸው። ጀነራል መንግስቱም መልሱን ከሰሙ በኋላ እዚያ የምትሰራ ከሆነማ አቶ መኮንን ሀብተወልድ ጃንሆይ ዘንድ እየከሰሱኝ ስለተቸገርኩ አንተን እንዴት አድርጌ እንቀጥራለን አሉት። ወታደር መሆን ትፈልጋለህ የሚል የመፍትሄ ሐሳብም አቀረቡለት። ጥላሁንም የለም ጌታዬ፣ እኔ ወታደር መሆን አልፈልግም አላቸው። ጀነራሉም ትንሽ ሐሳብ አድርገው እንግዲያው በቦርጌስ ወይም በሲቪል ቀጥረንህ የወታደር ልብሱን ብናለብስ አሉት። ጥላሁንም እሺ ጌታዬ በማለት በቀረበለት ሐሳብ መስማማቱ ገለጸ። ቀጥሎም በጀነራሉ ትዕዛዝ መሰረት የሚሊተሪ ልብስ ማለትም የአንድ ወታደር ሙሉ ትጥቅ ከግምጃ ቤት ወዲያው እንዲመጣ ተደርጎ ጥላሁን እንዲለብስ ተደረገ። ከዚያ ዕለት በኋላ ጥላሁን ገሰሰ ዘፈን እየዘፈነ በሬዲዮ በሚተላለፍበት ወቅት ዘፈን በሚሰሙ ሰዎች ዘንድ ሁሉ ጥላሁን ገሰሰ የሚባለው ወጣት ምን አይነት ይሆን፣ እንዴት ያለ ባለሙያ ነው እየተባለ ከየአቅጣጫው ከፍተኛ የአድናቆት መልእክት ይዥጎደጎድ ጀመር። ከሚቀርቡት አድናቆት በመነሳትም በጥቅል ሬዲዮ የዘፈን ምርጫ ፕሮግራም ማስተላለፍ ተጀመረ። በጊዜው ፕሮግራሞቹን የሚተላለፉት ማክሰኞ፣ እሁድና ሐሙስ ነበር። እውነቱን ለመናገር ከሚተላለፉ ዘፈኖች መካከል 95% የጥላሁን ዘፈኖች ነበሩ። እንዲያውም ባጭሩ የኢትዮጵያ ሕዝብ ጥላሁንን ማወቅ የጀመረው ከዚያች የዘፈን ምርጫ ፕሮግራም ጀምሮ ነው ማለት ይቻላል። ዳገት ቁልቁለቱን ወጥቼ ወርጄ በጥላሁን ጉዳይ ንጉሱ ለዳኝነት ተሰይመዋል። ጥላሁን ገሰሰ በ1949 ዓ.ም ከሀገር ፍቅር ማህበር ወደ ክቡር ዘበኛ ሲመጣ ገና ለግላጋ ወጣት ነበር። መልከ ቀናና ቆንጆ ነበር። በሀገር ፍቅር ማህበር ውስጥ ይሰራ በነበረበት ጊዜ ተደናቂነት ማትረፍ ጀምሮ ነበር። ወደ ክቡር ዘበኛ በመጣበት ወቅትም እግዚአብሔር በሰጠው ጸጋ ወዲያውኑ ተወዳጅነት ያገኘው። ወደ ክቡር ዘበኛ መምጣቱን የሰሙት አቶ መኮንን ሀብተወልድ ግን ሳያውሉ ሳያድሩ እጅግ ከፍተኛ ተቃውሞ ማቅረብ ጀመሩ። ጥላሁን ገሰሰ የሚባል ወጣት ድምፃዊ ወደ እናንተ ዘንድ መጥቷልና በአስቸኳይ መልሱልን የሚል አቤቱታ ለአዛዦቹ አቀረቡ። ለቀረበው አቤቱታ አዛዦቹ ጀነራል መንግስቱ ነዋይም እኛ እዚህ ቀጥረነዋል፣ ከቀጠርነው በኋላ ጥላሁንን መልሰን የምንሰጥበት ምክንያት አይኖርም የሚል መልስ ሰጧቸው። በጀነራሉ መልስ ብስጭት የገባቸው አቶ መኮንን ሀብተወልድም ግርማዊ ጃንሆይ ዘንድ ቀርበው ስለ ጉዳዩ አቤቱታ ያቀርባሉ። አቤቱታ መቅረቡን የሰሙት ጀነራል መንግስቱ ይህ ከሆነማ
እንግዲያው ጥላሁን ምንም እንኳን በሲቪል የተቀጠረ ቢሆንም የወታደር ልብስና ልብሰውና ወታደር መሆኑን እንግለጽ። ይህንንም የምናደርገው በወታደርነት ቀጥረነዋል የሚል መረጃ ማቅረብ ስላለብን ነው። ቀጥታ ከግምጃ ቤት የወታደር ልብስ ይውጣና እንዲለብስ ይደረግ በማለት ትዕዛዝ ይሰጣል። ጥላሁንም የተሰጠውን የሚሊተሪ ልብስ እንደ ማንኛውም የጦር አባል እንዲለብስ ተደረገ። አቶ መኮንን አተወልድ እልህ ተጋብተው ስለነበር ግርማዊ ንጉሠ ነገሥት ዘንድ ቀርበው እኛ ዘንድ አገር ፍቅር ማህበር የነበረውን ድምፃዊ ጥላሁን ገሰሰ የሚባል ወጣት ወደ ክቡር ዘበኛ ሙዚቃ ክፍል ወስደውብናል በማለት ስሞታ አቀረቡ። ንጉሠ ነገሥቱም ጀነራል መንግስቱን አስጠርተው እንዴት ነው እናንተ ጋር ልጁን ወስዳችሁታል ወይ በማለት ይጠይቋቸዋል። ጀነራሉም አይደለም ንጉሥ ሆይ፣ ጥላሁን እኛ ዘንድ መጥቶ በክብር ዘበኛ ሰራዊት ውስጥ በእግረኛ ወታደርነት ተቀጥሯል። በወታደርነት ከተቀጠረ በኋላ ደግሞ እንደገና ተመልሶ እንዲሄድ ሕጉ አይፈቅድም። አንድ ወታደር ከተቀጠረ በኋላ ማንም ሰው ሊወስደው ስለማይችል እንደ ማንኛውም የሰራዊቱ አባል በወታደርነት ተቀጥሯል ሲሉ መለሱላቸው። ግርማዊ ንጉሠ ነገሥትም ጉዳዩን ካዳመጡ በኋላ ታዲያ እንግዲህ በወታደርነት ከተቀጠረ በኋላ አገሬን አገለግላለሁ ብሎ ከሄደ ምን ትፈልጋላችሁ በማለት በክቡር አቶ መኮንን ሀብተወልድ ላይ ፈረዱ። ክቡር ዘበኛ ኦርኬስትራ ጥላሁንን ፈጠረው። ጥላሁንም ክቡር ዘበኛን ፈጠረው። ጥላሁን በሬንቦ ባንድ አጃቢነት የተወሰኑ ዘፈኖችን አቀንቅኗል። ሬንቦ ባንድ በአካል ጉዳተኞች የተቋቋመ ባንድ ነው። ሁሉም ከተጠበቀው በላይ የተዋጣላቸው ነበሩ። ሁሉም የጥላሁን ዘፈኖች በፊሊፕስ ኢትዮጵያ ኩባንያ አማካኝነት በሸክላ ተቀርጸው ነበር። ጥላሁን ከሬንቦ ባንድ ጋር ተቆናጅቶ ካቀነቀናቸው ዘፈኖች መካከል ጤንነቴና አልተግባባንም የተባሉት ታግተው ለሕዝብ ጆሮ ሳይደርሱ ቀርተዋል። የሌሎች ዘፈኖች ሸክላዎች በሙሉ ተሸጠው ደህና ገንዘብ ተገኝቶባቸዋል። ይሁንና ከዚህ የሸክላ ሽያጭ ገንዘብ ጥላሁን 5 ሳንቲም እንኳን ከድርሻው አልወሰደም፣ እንዲጠናከርበት በማለት ለግሷል። ጥላሁን አካል ጉዳተኞች በራሳቸው የሚተማመኑ ዜጎች እንዲሆኑ በገንዘብ ብቻ ሳይሆን በምክር ጭምር ይረዳ ነበር። ጥላሁን በሀገር ፍቅር ማህበር የኔ ውብ አይናማን በታዳጊ ወጣትነት ዘፍኖ የጀመረው ሙያውን እስከ አረጋዊነት ዕድሜው እያለዘበ ገንብቶታል። ቀደም ሲል እንደተጠቀሰው በራሱ የፈጠራ ችሎታ ዘፈኖቹን ሁሉ ጆሮ ገብ አድርጓቸዋል። ጥላሁን ተፈጥሯዊ የድምጸት ጸጋ የታደለ መሆኑ ግልጽ ነው። ይህን ተፈጥሯዊ ጸጋው ዳብሮ የወጣው የክቡር ዘበኛ ኦርኬስትራ መሆኑን እንገነዘባለን። በሌላ አባባል የክቡር ዘበኛ ኦርኬስትራ ጥላሁንን በመቅረጽ ባለውለታው ነው። በአንጻሩም ጥላሁን ፈጣሪውን የክብር ዘበኛ ኦርኬስትራን መልሶ እንደፈጠረው በድፍረት መናገር ይቻላል። ያለ ጥላሁን ገሰሰ የክብር ዘበኛን ኦርኬስትራ ታሪክ ማሰብ ያስቸግራል። ስለ ጥላሁን በአድናቆት የሚናገሩ አንዳንድ ሰዎች ጥላሁን ከክብር ዘበኛ ኦርኬስትራ ከወጣ የሚል የተሳሳተ መሆኑን፣ ጥላሁን ከክብር ዘበኛ ኦርኬስትራ ውጪ ከብሔራዊ ቲያትር ኦርኬስትራና ከሌሎችም የሙዚቃ ባንዶች ለምሳሌ እንደ ሬንቦ ካሉት ጋር ዘፍኖ ታይቷል። ከሌሎች ባንዶች ጋር ባቀነቀናቸው ዘፈኖችም ተደንቋል። መሳሪያ አስተኳሹ ባለሙያ በ1970 ዓ.ም በድሬዳዋ ስታዲየም ላይ ጋሽ ጥላሁን ይዘፍን ነበር። ይህን ያለው ሀጎስ ገብረ ሕይወት የተሰኘ መሳሪያ አስተኳሽ ነው። በዘፈኑ ስሜቱን መቆጣጠር ተስኖኝ የጠላትን አየር ጥቃት ለመከላከል የተሰጠኝን ኤም37 አየር መቃወሚያ አውቶማቲክ መሳሪያ ወደ ሰማይ ስተኩስ አካባቢው በድንጋጤ ተደበላለቀና የሙዚቃ ትርኢቱ እንዲቆም ተደረገ። ሁኔታው ሲጣራ ድርጊቱን የፈጸምኩት እኔ መሆኔ ተረጋግጦ በቁጥጥር ስር ዋልኩ። ድርጊቱን በስሜታዊ ስህተት የፈጸምኩ መሆኔን ጋሽ ጥላሁን ሲሰማ ተኳሹን አሳዩኝ ብሎ በቁም እስር ካለሁበት ቦታ አስጠርቶ ከተዋወቀኝ በኋላ የእጅ ሰዓቱን ሸለመኝ። በሁኔታው ሁለታችንም ተላቀስን። ይህ ልጅ በወራሪው የዚያድ ባሬ ጦር ላይ ድልን ይጎናጸፋል፣ እንዳታስሩት ብሎ አለቆቹን በማግባባት ከቁም እስር እንድፈታ አድርጓል። ያለውም አልቀረ ግዙፉ ወራሪ ጠላት መከተን ወደ ማጥቃት ተሸጋገርን። የዚያድ ባሬን ጦር አከርካሪ ሰብረን በመጠራረግ ሉዓላዊነታችንን በድል አጠናክርን። በካራማራ ተራራ ላይ የኢትዮጵያን ሰንደቅ ዓላማ እንዲውለበለብ መደረጉ ሕያው ምስክር ነው። እኔም በወቅቱ በፈጸምኩት የጀግንነት ሥራ ወደ ሙዚቃ ትምህርት እንድገባ እድል ላገኝ ችያለሁ።